ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ኢትዮጵያና ኤርትራ በጦርነት አፋፍ ላይ ናቸው ሲል ኢንተርናሽናል ክራይሲስ ግሩፕ መግለጫ አውጥቷል። በሌላ መረጃ ደግሞ የኤርትራ ሰራዊት በተንቤን አቢ አዲ ነጋዴዎች ላይ ዘረፋ እየፈጸመ ነው የሚል መረጃ ተሰምቷል። ይህ በእንዲህ እንዳለም ኤርትራ ከቀናት በፊት ኢሳያስ አፈወርቂ በተገኙበት በምጽዋ ከተማ የፈንቅል ኦፕሬሽን መታሰቢያ በዓልን በተለያዩ ዝግጅቶች ያከበረች ሲሆን በእለቱ ለበዓሉ በተዘጋጀው አውደ ርዕይ በአማርኛ ቋንቋ የቆጡን አውርድ ብላ የብብቷን ጣለች እንዳይሆን ነገሩ ሲሉ ተደምጠዋል። የኢትዮጵያ ሰራዊትና የትግራይ ኃይሎችም ወደ ትግራይ ድንበር መጠጋታቸው ተሰምቷል። ይህ በእንዲህ እንዳለም ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ የባህር በር እንድታገኝ ቱርክ ዲፕሎማሲያዊ ሚና እንድትጫወት ትናንት ከፕሬዚዳንት ጣይብ ኤርዶጋን ጋር ባደረጉት ውይይት መጠየቃቸውን ገልጸዋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። ከዚህ መረጃ በተጨማሪ ሶማሊላንድ የቱርኩን ፕሬዚዳንት ንግግር ተቀባይነት የሌለው ጣልቃ ገብነት ነው ስትል መኮንኗል። ሞቱ የተባሉት የተባበሩት አረብ ኤሚሬትስ ፕሬዚዳንት ሼክ መሐመድ ቢን ዛይድ አል ናህያን የአሜሪካውን ሴናተር ሊንድሴ ግርሃምን በአቡዳቢ ተቀብለው እንዳነጋገሩ መሰማቱ፣ የኦሮሞ ነጻነት ግንባር ኦነግ በኢትዮጵያ የጦርነት ደመና አንዣቧል ሲል አስጠንቅቆ ሁሉን አቀፍ የፖለቲካ ውይይት እንዲደረግ ጥሪ ማቅረቡን፣ የትግራይ አስተዳደር ፕሬዚዳንት ለሰላም ያለው እድል ጠባብ ቢሆንም አማራጩን እስከ መጨረሻው ለመጠቀም ዝግጁ ነን ሲሉ መግለጻቸውን፣ እንዲሁም የቅቡልነትና አካታችነት ትችት እየቀረበበት የሚገኘው የአገራዊ ምክክር ኮሚሽን የስራ ዘመን ዳግም እንደተራዘመ መገለጹና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የኢትዮጵያ ሰራዊትና የትግራይ ኃይሎች ወደ ትግራይ ድንበር መጠጋታቸው ተሰምተዋል። አንድ የምዕራቡ ሀገር ዲፕሎማት የመንግስት ሰራዊት ትግራይን እንደከበበና የሁለቱም ወገኖች ኃይሎች ፊት ለፊት መፋጠጣቸው ጥሩ ምልክት እንዳልሆነ እንደነገሩት ጠቅሶ የዘገበው የፈረንሳዩ የዜና ወኪል ነው። አንድ የትግራይ ምንጭም የሁለቱም ወገኖች ኃይሎች ወደ ትግራይ ድንበር መሰባሰባቸውን እንደገለጹለት ዘገባው ጠቅሷል። የትግራዩ ምንጭ ዓለም አቀፉ ህብረተሰብ በሁለቱ ወገኖች ላይ ጫና ካልፈጠረ በስተቀር ጦርነት ድጋሚ የመቀስቀስ እድሉ እንደሚጨምር ስጋታቸውን ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድም ኢትዮጵያ የባህር በር እንድታገኝ ቱርክ ዲፕሎማሲያዊ ሚና እንድትጫወት ትናንት ከፕሬዚዳንት ጣይብ ኤርዶጋን ጋር ባደረጉት ውይይት መጠየቃቸውን ገልጸዋል። አብይ የኢትዮጵያ የባህር በር ጥያቄ ከፕሬዚዳንት ኤርዶጋን ጋር ባደረጉት ውይይት ላይ ዋነኛ የትኩረት ነጥብ እንደነበር ከፕሬዚዳንቱ ጋር ጋዜጣዊ መግለጫ በሰጡበት ወቅት ተናግረዋል። ሁለቱ ሀገራት የንግድ ልውውጣቸውን አሁን ከሚገኝበት ከ253 ሚሊዮን ዶላር ወደ 1 ቢሊዮን ዶላር ለማሳደግም ተስማምተዋል። ፕሬዚዳንት ኤርዶጋን በበኩላቸው ኢትዮጵያ ውስጥ 2.5 ቢሊዮን ዶላር ያፈሰሱ ከ200 በላይ ኩባንያዎች መኖራቸው የኩራት ምንጭ መሆኑን በጋራ መግለጫቸው ሰዓት ገልጸዋል። ሁለቱ ሀገራት በጋራ የታዳሽ ኃይል ኢነርጂ ለማልማትና የጋራ የኢነርጂ ፕሮጀክቶችን ለማቋቋም እንዲሁም የኃይል ማመንጫ መሳሪያዎችንና የኤሌክትሪክ ተርባይኖችን በማምረትና መገጣጠም ዙሪያ ለመተባበር የሚያስችላቸውን የመግባቢያ ስምምነት ተፈራርመዋል። ኢትዮጵያና ኤርትራን በጦርነት አፋፍ ላይ ናቸው ሲል ኢንተርናሽናል ክራይሲስ ግሩፕ ገልጿል። ኢንተርናሽናል ክራይሲስ ግሩፕ በሰሜን ኢትዮጵያና በኤርትራ መካከል አዲስ የጦርነት ስጋት እንዳለ አስጠንቅቆ ውጥረቱ ወደ ቀጥተኛ ጦርነት ለመቀየር አጭር ጊዜ ብቻ ቀርቶታል ሲል ገልጿል። ዓለም አቀፉ የጥናት ተቋም ኢንተርናሽናል ክራይሲስ ግሩፕ ባወጣው አዲስ ሪፖርት በኢትዮጵያ ፌዴራል መንግስት በኤርትራና በትግራይ ኃይሎች መካከል ያለው ግንኙነት እጅግ አደገኛ ደረጃ ላይ መድረሱን ገልጿል። ተቋሙ እንዳለው ከሆነ ቀጠናው ዳግም ወደ አስከፊ ጦርነት ሊያመራ የሚችልበት እድል ሰፊ መሆኑንና ይህም የሰከንዶች እድሜ ብቻ የቀረው ስጋት መሆኑን አስታውቋል። ለዚህ ውጥረት መባባስ እንደ ምክንያት የተጠቀሱት የኢትዮጵያ መንግስት የባህር በር ለማግኘት ያለው ፍላጎትና በኤርትራ በኩል እንደ ሉዓላዊነት ስጋት መታየቱ፣ በትግራይ ክልላዊ መንግስት አመራሮች መካከል የተፈጠረው የውስጥ ክፍፍል እንዲሁም በቅርቡ በጠለምት አካባቢ የተከሰቱት ወታደራዊ ግጭቶችና የድሮን ጥቃቶች ናቸው ብሏል። ሪፖርቱ አክሎም ይህ አዲስ ግጭት ከተከሰተ በመቶ ሺዎች የሚቆጠሩ ሰዎችን ህይወት ከቀጠፈው የቀድሞ ጦርነት በባሰ መልኩ አውዳሚ እንደሚሆንና የቀይ ባህር አካባቢን ይበልጥ ሊያናውጠው እንደሚችል አስገንዝቧል። በመጨረሻም ክራይሲስ ግሩፕ እንደ ኬንያ፣ ደቡብ አፍሪካና ናይጄሪያ
ያሉ የአፍሪካ ሀገራት እንዲሁም ሀያላን ሀገራት ግጭቱን ለማስቀረት አስቸኳይ የዲፕሎማሲ ጥረት እንዲያደርጉ ጥሪ አቅርቧል። የኢትዮጵያ የባህር በር ፍላጎት በንግድና በሰላማዊ ውይይት ብቻ እንዲፈታ አሳስቧል። ይህ በእንዲህ እንዳለም የኤርትራ ሰራዊት በተንቤን አብይ አዲ ነጋዴዎች ላይ ዘረፋ እየፈጸመ ነው ሲል አዩዝ ሀበሻ ዘግቧል። የኤርትራ ሰራዊት በተንቤን አብይ አዲ ከየካቲት 6 2018 ዓ.ም ጀምሮ የገቡ ሲሆን ህዝቡ በከፍተኛ ደረጃ መረበሹንና በደህንነት ስጋት ምክንያት እንቅስቃሴ መስተጓጎሉን ምንጮች ጠቁመዋል ሲል አዩዝ ሀበሻ ጨምሮ ዘግቧል። የሻዕቢያ ሰራዊት በተለይ በነጋዴዎቹ ላይ ዘረፋ እየፈጸመ እንደሆነም ነው የገለጸው። ይህ በእንዲህ እንዳለም ኤርትራ ከቀናት በፊት ኢሳያስ አፈወርቂ በተገኙበት በምጽዋ ከተማ የፈንቅል ኦፕሬሽን መታሰቢያ በዓልን በተለያዩ ዝግጅቶች ያከበረች ሲሆን በዕለቱ ለበዓሉ በተዘጋጀው አውደ ርዕይ ላይ በአማርኛ ቋንቋ የቆጡን አውርድ ብላ የብብቷን ጣለች እንዳይሆን ነገሩ ሲሉ ተደምጠዋል። ይህ በእንዲህ እንዳለም የኦሮሞ ነጻነት ግንባር ኦነግ በኢትዮጵያ የጦርነት ዳመና አንዣቧል ሲል አስጠንቅቋል። ሁሉን አቀፍ የፖለቲካ ውይይት እንዲደረግም ጥሪ አቅርቧል። ኦነግ ባወጣው መግለጫ በኢትዮጵያ ላይ የጦርነት ደመና እያንዣበበ መሆኑን በመጥቀስ ባለፉት 10 ዓመታት በኦሮሚያና በሌሎች አካባቢዎች የቀጠሉት ግጭቶች ለአገሪቱ የጸጥታ የማህበራዊና የኢኮኖሚ ቀውስ ዋነኛ መንስኤ ሆነው መቀጠላቸውን አስታውቋል። የሀገሪቱን የጸጥታ ሁኔታ በተመለከተ መግለጫ የሰጠው ኦነግ የፖለቲካ ልዩነቶች አሁንም መፍትሄ አለማግኘታቸውን ገልጸዋል። በመሆኑም በአገር ውስጥም ሆነ በውጭ የሚኖሩ የኦሮሞ ህዝብና የኦሮሚያ ነዋሪዎች የክልላቸውን ወሰን እንዲጠብቁና አንድነታቸውን እንዲያጠናክሩ ጥሪ አቅርቧል። ድርጅቱ ይህንን ማድረግ እንደ አንድ ዜጋ የሲቪክ ግዴታ መሆኑንም አጽንኦት ሰጥቷል። በኢትዮጵያ ውስጥ የሚካሄደው የትጥቅ ግጭት መቀጠሉን የጠቀሰው መግለጫው ታሪካዊ የኦሮሞ መሬት ዝርፊያ አሁንም አልቆመም ሲል ከሷል። እንደ ኦነግ ገለጻ ኦሮሚያ በተፈጥሮ ሀብት የበለጸገች ብትሆንም ለረጅም ጊዜ የዘለቁ ግጭቶች ክልሉን ተደጋጋሚ ጦርነትና የብዝበዛ መድረክ አድርገውታል። በዚህም ምክንያት በርካታ ነዋሪዎች ለከፍተኛ የኢኮኖሚ ችግር ተጋልጠዋል ሲል ገልጿል። በሌላ መረጃ ደግሞ የትግራይ አስተዳደር ፕሬዚዳንት ለሰላም ያለው እድል ጠባብ ቢሆንም አማራጩን እስከ መጨረሻ ለመጠቀም ዝግጁ ነን ሲሉ ገልጸዋል። የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ከፌዴራል መንግስት ጋር ያሉ አለመግባባቶችን በሰላማዊ መንገድ ለመፍታት የቀረው እድል እጅግ ጠባብ መሆኑን በመግለጽ አስተዳደራቸው አማራጩን እስከ መጨረሻው ለመጠቀም ቁርጠኛ መሆኑን አጽንኦት ሰጥተዋል። ህወሓት የተመሰረተበት 51ኛ ዓመት በዓል ምክንያት በማድረግ በመቀሌ በተካሄደው ስነ ስርዓት ላይ የተገኙት ፕሬዚዳንቱ በፕሪቶሪያው የሰላም ስምምነት ማዕቀፍ ውስጥ ውይይቶችን ማድረግ አሁንም ቢሆን እንደሚቻል ገልጸዋል። ሆኖም ባልተፈቱ ጉዳዮችና ዳግም ባገረሸው ውጥረት ምክንያት የንግግሩ እድል እየጠበበ መምጣቱን መግለጻቸውን የክልሉ መገናኛ ብዙሃን ዘግበዋል። ፕሬዚዳንት ታደሰ ጦርነቱ በይፋ የተጠናቀቀው የፕሪቶሪያው ስምምነት ሲፈረም እንደሆነ በማስታወስ ከዚያን ጊዜ ጀምሮ የትግራይን ያልተፈቱ ቅሬታዎች በሰላማዊ መንገድ ለመፍታት ጥረቶች ሲደረጉ መቆየታቸውንም ገልጸዋል። ይሁን እንጂ በስምምነቱ ውስጥ የተካተቱ ዋና ዋና ጥያቄዎች እስካሁን ምላሽ ሳያገኙ መቆየታቸውን ጠቁመዋል። ይህ በእንዲህ እንዳለም ጠቅላይ ሚኒስትር ዶክተር አብይ አህመድ ከውጭ ጠላት በላይ የእርስ በርስ ግጭቶች የልማት ስራዎችን እያደናቀፉን ይገኛሉ በማለት ዛሬ በኦሮሚያ ክልል ቄለም ወለጋ ዞን የቄጦ የመስኖ ልማት ፕሮጀክትን ከመረቁ በኋላ በአፋን ኦሮሞ ባስተላለፉት መልእክት ተናግረዋል። አብይ የመንግስትን የሰላም ጥሪ እስካሁን ያልተቀበሉ የታጠቁ ኃይሎች የሰላም መንገድን እንዲከተሉ ጥሪ አቅርበዋል። ባገኘነው እድል ከመጠቀም ይልቅ ስለምን ተከፋፍለን እርስ በርስ እንገዳደላለን ሲሉ የጠየቁት አብይ ከዚህ በኋላ እርስ በርስ መገዳደል፣ መበላላትና የቃላት ጦርነት ምንም ጥቅም እንደሌለው በመገንዘብ ከህዝባችን ጋር ክልሉን ማልማት ይገባናል ብለዋል። የሃይማኖት አባቶች፣ አባገዳዎች፣ ሀደ ስንቄዎችና የሀገር ሽማግሌዎች ነፍጥ አንግበው ጫካ የሚገቡ ኃይሎችን አግባብተው ወደ ሰላማዊ መንገድ እንዲመለሱም አብይ ጠይቀዋል። ይህ በእንዲህ እንዳለም የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የህወሓትን 51ኛ ዓመት የምስረታ በዓል ምክንያት በማድረግ ባደረጉት ንግግር በፕሪቶሪያው ስምምነት መሰረት ወልቃይትና ራያ ወደ ትግራይ ክልል እንዲመለሱ ስምምነት ላይ ተደርሶ ነበር ብለዋል። ዶክተር ደብረጽዮን አክለው የፌዴራል መንግስቱ በትግራይ ላይ ተኩስ በመክፈት ስምምነቱን ጥሷል ሲሉ የከሰሱ ሲሆን ጉዳዩ በሰላም የማይፈታ ከሆነ የመመከትና የመከላከል ግዴታ ውስጥ እንገባል የሚል ማስጠንቀቂያ ሰጥተዋል። ወደ ቀጣዩ መረጃችን ስናልፍ የቅቡልነትና አካታችነት ትችት እየቀረበበት የሚገኘው የአገራዊ ምክክር ኮሚሽን የስራ ዘመን ዳግም ተራዝሟል። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 5ኛ ዓመት የስራ ዘመኑ አንደኛ አስቸኳይ ስብሰባ በበርካታ ፓርቲዎችና የመብት ተሟጋች ድርጅቶች ትችት እየቀረበበት የሚገኘው የኢትዮጵያ አገራዊ ምክክር ኮሚሽን የስራ ዘመኑን ለ8 ወራት አራዝሟል። ምክር ቤቱ ዛሬ የካቲት 11 ቀን 2018 ዓ.ም ባካሄደው አንደኛ አስቸኳይ ስብሰባው የኮሚሽኑን የ4 ዓመታት የስራ አፈጻጸም ሪፖርትን አድምጧል።
አስቀምጠዋል። በዚሁ ሰዓት የተሰጠው ጊዜ የካቲት 14 ቀን 2018 ዓ.ም የሚያበቃ በመሆኑ በትግራይ ክልል አጀንዳ ማሰባሰብና የምክክር ጉባኤውን ለማካሄድ ተጨማሪ ጊዜ እንዲሰጠው በምክር ቤቱ የዲሞክራሲ ቋሚ ኮሚቴ ጠይቋል። ምክር ቤቱም ከየካቲት 15 ቀን 2018 ዓ.ም ጀምሮ የሚቆጠር ተጨማሪ 8 ወራት የስራ ጊዜ እንዲሰጠው በሙሉ ድምጽ ወስኗል ሲል ኢቢሲ ዘግቧል። የኮሚሽኑ የስራ ዘመን ሲራዘም የአሁኑ ለሁለተኛ ጊዜ ነው። ባሳለፍነው ዓመት የካቲት 11 ቀን 2017 ዓ.ም የህዝብ ተወካዮች ምክር ቤት ባካሄደው በአራተኛ ዓመት የስራ ዘመን አንደኛ አስቸኳይ ስብሰባው የኢትዮጵያ ሀገራዊ ምክክር ኮሚሽን የስራ ዘመኑን ለተጨማሪ አንድ ዓመት ማራዘሙ ይታወሳል። በየካቲት ወር አጋማሽ 2014 ዓ.ም 11 ኮሚሽነሮችን ይዞ ለ3 ዓመታት የስራ ጊዜ የተቋቋመው የሀገራዊ ምክክር ኮሚሽን ከኮሚሽነሮቹ ምርጫ ጀምሮ በርካታ ቅሬታዎች እየቀረቡበት ይገኛል። ኮሚሽኑ የሂደቱ አካታችነትና ገለልተኝነት ላይም ትችት ሲሰነዘርበት ተስተውሏል። በዚህም የሀገሪቱ ዋና ዋና የፖለቲካ ፓርቲዎች ከፍተኛ ትችት በመሰንዘር ከሂደቱ ከመሳተፍ ራሳቸውን አግለዋል። ወደ ቀጣዩ መረጃችን ስናልፍ ሶማሊላንድ የቱርኩን ፕሬዚዳንት ንግግር ተቀባይነት የሌለው ጣልቃ ገብነት ነው ስትል ኮንናለች። የሶማሊላንድ መንግስት የቱርኩ ፕሬዚዳንት ረሲፕ ጣይብ ኤርዶጋን በአዲስ አበባ የሰጡትን አስተያየት ተቀባይነት የሌለው ጣልቃ ገብነት ሲል ኮንኗል። ሶማሊላንድ ይህ የፕሬዚዳንቱ ንግግር ከቀጠናዊ አጋሮቿ ጋር ያላትን ግንኙነት ሊያሻክር እንደሚችልም አስጠንቅቃለች። የሀገሪቱ መንግስት ዛሬ ባወጣው መግለጫ ከቱርኩ ፕሬዚዳንት የተሰጡት አስተያየቶች በአፍሪካ ቀንድ ያለውን መረጋጋትና ትብብር አደጋ ላይ የሚጥሉ ናቸው ብሏል። መግለጫው አክሎም የቀጠናው የውጭ ጉዳይ ፖሊሲ ውሳኔዎች መወሰን ያለባቸው በአካባቢ መንግስታትና ህዝቦች መሆኑን አጽንኦት ሰጥቷል። የሶማሊላንድ መንግስት ቱርክ ቀጠናዊ ችግሮችን ሊያባብሱ ከሚችሉ አቋሞች እንድትታቀብ የጠየቀ ሲሆን በምትኩ ለጋራ መከባበር ጣልቃ ላለመግባትና ለሉዓላዊ ውሳኔ አሰጣጥ እውቅና እንዲሰጥም ጥሪ አቅርበዋል። ወደ ቀጣዩ መረጃችን ስናልፍ ሞቱ የተባሉት የተባበሩት አረብ ኤሚሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያን በህይወት እንዳሉና ወደ ስራም እንደተመለሱ ተረጋግጧል። በዛሬው ዕለት የተባበሩት አረብ ኤሚሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያን የአሜሪካውን ሴናተር ሊንድሴ ግራሃምን በአቡዳቢ ተቀብለው አነጋግረዋል። ይህ ውይይት በሁለትዮሽ ትብብር፣ በቀጠናዊ አዳዲስ ክስተቶችና በአሜሪካና በተባበሩት አረብ ኤሚሬትስ መካከል ስላለው ስትራቴጂካዊ ግንኙነት ያተኮረ ነበር። ይህ ውይይት የተደረገው የኤሚሬቱ ፕሬዝዳንት መሐመድ ቢን ዛይድ ህይወታቸው አልፏል ወይም አካላቸው መንቀሳቀስ አቅቶታል በሚል በመካከለኛው ምስራቅ ሚዲያዎች ከተዘገበ በኋላ ነው። ይህ መላምት የተሰማው የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ከኢትዮጵያ በፊት ወደ ተባበሩት አረብ ኤሚሬትስ ለማድረግ ያቀሩት ጉዞ በቢን ዛይድ ድንገተኛ ህመም ምክንያት መራዘሙ ከተነገረ በኋላ ነበር። ይህ ከሪፐብሊካኑ ሴናተር ጋር የተደረገው ስብሰባ የተካሄደው በቃስር አልሻቲ ቤተ መንግስት ነው። ይህ ጉብኝት በቅርቡ ስለተባበሩት አረብ ኤሚሬትስ ፕሬዝዳንት ጤና የተነገሩት ወሬዎች እውነት ወይም ሐሰት መሆናቸውን ግልጽ ለማድረግ ረድቷል። ሴናተር ግራሃምም ይህንን ጭምጭምታ የተሳሳተ መረጃ ሲሉ በይፋ ውድቅ ማድረጋቸው ተገልጸዋል።